እኔ ጎንደር ነው ያደግኩት ወላጆቼ ከኤርትራ ነው የመጡት አማርኛ ነው የምናገረው አፌን የፈታሁት በአማርኛ ነው አማርኛ ስናገር የመንደሬ ልጆች ጋር ነው አብሬ ያደግኩት ምንም አይነት የደም ዝምድና የለንም የቋንቋ ዝምድናችን ግን በጣም ሊለያይ የማይችል ነው የነበረው በብዙ ነገሮች ላይ ከህወሓት ተመሳሳይ አቋም ነው የነበረን በነገራችን ላይ ኢህአፓም ሲጀምር ይዞት የተነሳው ፕሮግራም ከህወሓት ብዙ የሚለይ አልነበረም በብሔር ጥያቄ ላይ በብሔር ጥያቄም ላይ ኢህአፓ የተለየ አቋም አልነበረም በኋላ ነው እየተሸረሸረ የመጣ እንጂ የራስን ድል በራስ የመወሰንን መብት ተቀበላለሁ ይል ነበር እስከ መገንጠል ድረስ ተቀበላለሁ ይል ነበር የኢትዮጵያ የግራ ኃይሎች ፕሮግራሞች ናቸው እነዚህ እያንዳንዱ ድርጅት እሱ የሚያምንባቸውና በትግሉ ሂደት ያዳበራቸውን ነገሮች እየጨመረ የተሟላ አድርጎት ሊሆን ይችላል ኦር የተሟላ ማድረግ ያቃተው ድርጅት ሊኖር ይችላል ነገር ግን ቤዚካሊ ምንጩ አንድ ነው የፕሮግራሞቹ ስለዚህ ከዚህ ምንጭ የተቀዳ ነው የኢህዴን ፕሮግራም የነበረው በብዙዎቹ ነገሮች እንስማማለን ለምሳሌ በኢትዮጵያ ፊውዳሊዝም አንድ ቅሪት ስርዓት እንደሆነ መወገድ እንዳለበት መጠራረግ እንዳለበት ፊውዳላዊ አመራረት ስልት ወታደራዊ መንግስት የመንግስታዊ ከበርቴ ነበር ምን ላይ ያኔ የመንግስታዊ ከበርቴ ስርዓት እንደመሰረተና ይሄም ጸረ እድገት እንደሆነ ጸረ ዲሞክራሲ እንደሆነ እሱም መጠረግ እንዳለበት ያፈና ተቋሞቹ መደምሰስ እንዳለባቸው ይሄን ለማድረግ የሚቻለው በወሳኝነት በተራዘመ የገጠር ስንጥቅ ትግል እንደሆነ እዚህ ሰራዊት መገንባት የፖለቲካ ስራ መስራት የፖለቲካ ትግል ማካሄድ ተገቢ እንደሆነ በኢትዮጵያ ልዩ ልዩ የዲሞክራሲ ጥያቄዎች እንዳሉ የብሔር የሃይማኖት የሴቶች የእኩልነት ጥያቄዎች እንዳሉ እነዚህ የተሟላ ዲሞክራሲያዊ መፍትሄ ማግኘት እንዳለባቸው የኤርትራ ጥያቄ የቅኝ ግዛት የብሔር የሚለውን ጥያቄ እንደ ኢህዴን ሳንነካ ምክንያቱም በዛ ጊዜ ብዙ ጥናት ላይ የተመሰረተ አቋም አልነበረንም ግን የራስን እድል በራስ የመወሰን መብቱ የኤርትራ ህዝብ ሊከበርለት ይገባል የሚል ፈንዳሜንታሊ ተመሳሳይ አቋም በመያዝ እነዚህን የመሳሰሉ ጉዳዮችን ይዘን ነው የተደራጀ ነው ከህወሓት ጋር የምንለይባቸው ሁለት ነገሮች ነበሩ ስንጀምር አንደኛው እነሱ የኤርትራ ጥያቄ ላይ ቅኝ ግዛት ነው የሚለውን አጥንተው በጥናት ላይ ተመስርተው ጨርሰው ነበር አክሴፕት አድርገው ነው ያገኘናቸው እኛ ደግሞ የቅኝ ግዛት ነው የሚለው ጥያቄ ላይ ኢህአፓ ሆነን እንሰማዋለን የቅኝ ግዛት ጥያቄ እንደሚባል ግን አቋም አልነበረንም ኢህዴኖቹን መስራቾች ሆነን ደግሞ አላጠና ነው ቲዮሬቲካሊ የቅኝ ግዛት የሚያሰኙትን መስፈርቶች ይዘን ነገር ይሆን ለማመዘን የሚያስችለን ጥናት አላደረግንም ነበር ስለዚህ ህወሓትን ለማስደሰት ብለን የኤርትራ ንቅናቄዎችን ለማስደሰት ብለን የቅኝ ግዛት ነው ልንል አልፈለቀድንም ደግሞ እነዚህ ድርጅቶች በጥናት የደረሱበት አቋም ውዳቂ ነው ልንልም አንልቻለን እዚህ ላይ የህዝቡን መብት እናከብራለን የጥያቄውን ባህሪ በተመለከተ ግን አጥንተን ነው የምንወስነው ብለን it took us some 3 years 3 አመት የወሰደብን ከ73 ተደራጀን 76 አንደኛ ድርጅታዊ ጉባኤያችን ላይ አጥንተን አቋም ወሰድን አቋም ስንወስድ ወደ ከህወሓት ጋር ወደ አንድ አቋም የመጣንበት ሁኔታ ተፈጠረ አንደኛው ጥያቄ ይሄን የነበረው ሁለተኛው የሚያለያየን የነበረው ያኔ እኛ እንግዲህ በዚህ በግራ ዘመም አስተሳሰብ ከብሔር ጥያቄ ጋር ተያይዞ ሁለት ሶስት እንትኖች አሉ ማህበረሰቦችን የምትፈርጅበት ደረጃዎች አሉ የጎሳና የነገድ ማህበረሰቦች የሚባሉ አሉ ዝቅተኛ እድገት ደረጃ ላይ ያሉ በተወሰነ ደረጃ የደም ትስስርም ያለባቸው ከነዚህ ከፍ የሚለው ብሔረሰብ ነው ከደም ትስስር የወጣ ግን በጠንካራ ኢኮኖሚ ላይ ያልተመሰረተ ማህበረሰብ ነው መጨረሻ ደግሞ ጠንካራ ኢኮኖሚያዊ ትስስር ያለው የቋንቋ የባህል የታሪክ የመልክዓ ምድራዊ አንድነት ያለው ብሔር ምትለው ደግሞ አለ ዲቨሎፕድ ፎርም ነው የብሔረሰብ ብሔር የሚባለው የሚል ትንታኔ ነው የነበረ ኢትዮጵያ ውስጥ ያሉትን ብዙ ተከራከርንባቸው ኢኮኖሚው ፊውዶ ቡርዥዋ ነው የለም አይደለም ካፒታሊዝም በደም ስራ አልሰደደም
ለዚህ ኢኮኖሚ ዝቅተኛ በሆነበት ጊዜ ትስስራቸው መስተጋብራቸው በአንድ ብሔር ውስጥ የጠነከረና ብሔር የሚያሰኘው አይደለም ብሔረሰብ ነው ያለው የሚል ነገር ነበረ። ይህን ብለን ስናበቃ ብሔረሰብም ቢሆን የራሱን እድል በራስ የመወሰን መብት እስከ መገንጠል ድረስ ሊከበርለት ይገባል የሚል አቋም ነው የወሰድነው። ከስያሜው በመለስ መፍትሄው ላይ ከህወሓት ጋር አንድ አይነት አቋም ነው የነበረን። እነዚህን አቋሞች ይዘን ጀመርን። ሁለቱን አቋሞች በሂደት እያጠራናቸው በ76 ላይ ሞሮሌስ ወደ አንድ አቋም እንደርሳለን። ህወሓት ያኔ ከሻዕቢያ ጋር የነበረው ግንኙነት ላይም ስትራቴጂያዊ ወዳጅ ነው የሚል ነገር በጣም ኦፊሻል በሆነ መልኩ አይደለም የምናገኘው። ይሄንን ግን ታጋዮቹን ስታገኝ ስትራቴጂያዊ ወዳጅ ነን የሚል ነገር ያነሱ ነበር። እኛ ደግሞ አት ዘ ሴም ታይም ከኛ ጋርና ከሻዕቢያ ጋር ሁለት የተለያየ ፕሮግራም ካላቸው ኃይሎች ጋር ስትራቴጂክ ወዳጅ መሆን አትችሉም የሚል አቋም ነበር። ስትራቴጂክ ወዳጅነት ከኛ ጋር ነው፣ ከነሱ ጋር የአጭር ጊዜ ታክቲክ ወዳጅነት ነው ሊኖራችሁ የሚገባው የሚል። ስለዚህ በህወሓት በኩልም የማንቀበለው አቋም ነበር። መጨረሻ ላይ ህወሓት በሰባዎቹ መጨረሻ ላይ እሱም በዝርዝር በውስጡ የነበረው አስተሳሰብ እያጠራ ሄዶ ከሻዕቢያ ጋር የነበረውን ሁኔታ ሲገመግም ይሄን የማስተካከል እርምጃ የወሰደበት ሁኔታ ነው ያለው። ስለዚህ እነዚህን የመሳሰሉ የልዩነት ሀሳቦች ነበሩ። በቤስት በጣም ጥሩ የነበረው ጉዳይ ልዩነቶቹ ወደ ግጭት የሚያመሩ አልነበሩም። በዲሞክራቲክ ፕሮሰስ በጥናት በክርክር በሙግት በመደማመጥ ወደ አንድ የመጣንበት። ስለዚህ በኢትዮጵያ በፕሪንሲፕል ላይ የተመሰረተ ትስስር ለመገንባት በጣም አርአያነት ያለው ሚና የተጫወትንበት ሁለቱም ድርጅቶች በዚህ ደረጃ በጣም የተቀደሰ ስራ የሰሩበት ሂደት ነው የነበረው። ከዚህ በፊት የነበረው የኢትዮጵያ የትግል ድርጅቶች የግጭት ታሪክ በአዲስ አይነት ግንኙነት በአዲስ አይነት ጤናማ ግንኙነት እንዲተካ ያደረግንበት ሁኔታ ነው ያለውና ይሄ የሁለቱ ድርጅቶች ያስተሳሰብና የተግባር ውጤት የሆነ ነው ማለት ይቻላል። ይህም ሆኖ ህወሓት ብሔራዊ ድርጅት ነው፣ ሌሊስ መሰረት ወደ ብሔራዊ ድርጅት ነው። እነኚህ ሁለቱን ውስጥ እንዴት ነበር ያስታርቃቸዋቸው? ወይስ ይሄ ራሱ ስትራቴጂ ነበር? ቤዚካሊ አደረጃጀት ላይ ሁለታችንም እናምንበት ነበር። ሁለቱንም አደረጃጀት ህወሓት ህብረ ብሔራዊ አደረጃጀትን የሚቀበል ድርጅት ነው። ኢንፋክት ስለ ህብረ ብሔራዊ ድርጅት ከብዙ ህብረ ብሔራዊ ድርጅቶች የተሻለ ግንዛቤና አረዳድ ያለው ድርጅት ነው ህወሓት። እኛም የብሔር ንቅናቄ በብሔር መደራጀት ኢትዮጵያ ውስጥ ዴሞክራሲያዊ የትግል ዓላማን ለማሳካት አንድ አማራጭ መንገድ ነው ብለን እናምን ነበር። በነገራችን ላይ ከህወሓት ጋር ዋነኛው ቅራኔ የመደብ ነው የብሔር ነው የሚል ጥያቄም መጀመሪያ ትንሽ አከራክሮን ነበር። እነሱ የብሔር ጥያቄ ነው ኢትዮጵያ ውስጥ ገኖ ያወጣው፣ እሱን መፍታት የመደቡን ቅራኔ እንዲጎላ ያደርገዋል፣ አብዛኛውን ህዝብ የሚያሰቃየው የብሔር ጥያቄ ነው የሚል አቋም ነበራቸው። እኛ ከኢህአፓ ጋር በተያያዘ አምቢቫለንት ነበር እዚህ አቋም ላይ። በሂደት ግን የብሔር ጥያቄ ኢትዮጵያ ውስጥ ዶሚናንት እንደሆነ እኛም ወደ መቀበል ያመራንበት ሁኔታ ነው ያለው። አደረጃጀቱን ሁለታችንም እነሱም የኛን አደረጃጀት እንደ አንድ የትግል መልክ እንደ አንድ ትግል ማራመጃ ሚንስ ይመለከቱታል። ባይዘው ህወሓት የራሱንም አደረጃጀት እንደ አንድ ሚንስ ነው የሚመለከተው። አዛን ኢንድ ኢን ኢትሰልፍ ወስዶት አያውቅም። ይሄ በጣም ፈንዳሜንታል ነው። አደረጃጀት እንደፈለክ ትቀያይረዋለህ፣ እንደፈለክ አዲስ ትፈጥራለህ፣ የነበሩ አደረጃጀቶች ልታፈርስ ትችላለህ። ኢቮልቭ ያደርጋል። የአንድ የመሰረትከው ድርጅት የመጨረሻ ግብ ሆኖ አይደለም የሚቆመው። ህወሓት ከጀመረበት አሁን እስካለበት በጣም ኢቮልቭ አድርጓል። ኢህዴንም ከጀመረበት አሁን እስካለበት ኢቮልቭ አድርጓል። ኢህአዴግ ራሱ በጣም ብዙ ነገሮች ኢቮልቭ አድርጓል እና ጊቭን ዋንስ ኤንድ ፎር ኦል ጊቭን አይደለም ድርጅት የሚባለው ነገር። በየጊዜው
ሊሻሻል ይችላል እንደ ሁኔታው። አንዱ ድርጅት አደረጃጀት ይጠቅመሃል፣ ውጤት ያመጣል፣ ትቀጥልበታለህ። አንዳንዱ ደግሞ ውጤት ሳያመጣ ይቀራል፣ ታፈርሰዋል። ስለዚህ አንዳንዴ ግን አላማው አይወስነው። አላማው አደረጃጀቱን የሚወስንበት ጊዜ አለ። ለምሳሌ በሰራዊት መደራጀት፣ የራስህ ሰራዊት መመስረት ትግል ለማካሄድ የሚያስፈልግ ሁኔታ ሊሆን ይችላል። ትግል የግድ በሚል ሁኔታ በትግል ወታደራዊ መንግስት መገርሰስ ባለበት ትጥቅ ትግልን አንድ አማራጭ ማድረግ ሁኔታ ያስገድድሃል ማለት ነው። አላማ ያስገድድሃል። የአላማ ሲሳካ ትጥቅ ትግል ይቆማል። አደረጃጀትም እንደዚሁ ነው። አንድን ስፔሲፊክ ጎል ለማሳካት ታቋቁመዋል። ያ ጎል ሲሳካ ኢሬሌቫንት ይሆናል። ኢህአዴግ በኢትዮጵያ ውስጥ ልማታዊ ዴሞክራሲያዊ ስርዓቱ በደንብ ተገንብቶ አስተሳሰቡ የመላው ህዝብ አስተሳሰብ ከሆነ አስተሳሰብ ኢሬሌቫንት ይሆናል። ስለዚህ ኢህአዴግ ፈርሶ በሌላ አዲስ ድርጅት ሊተካ ይችላል። አደረጃጀት የምትለው ነገር ኢትስ ሚንስ ቱ አን ኤንድ፣ አንድን ግብ ለማሳካት የምትጠቀምበት ሚንስ ነው። ስለዚህ ከሁኔታው ጋር አብሮ ተያይዞ ይነሳል፣ ይወድቃል፣ ይቀየራል፣ ያድጋል። ስለዚህ ኢህድን መጀመሪያ ሲደራጅ ህብረ ብሔራዊ ያደረገው አላማ ምን ነበረ? እንግዲህ ህብረ ብሔራዊ ያደረገው አላማ ምንድን ነው? አንደኛ አዘ ማተር ኦፍ ፋክት መጀመሪያ ሲታገል በአማራ አካባቢ ነው የታገለው። የአማራ አካባቢ ሲታገል የመሀል ሀገር ልጆችን ከአዲስ አበባ፣ ከጎንደር፣ ከጅማ፣ ከደሴ፣ ከመቀሌ ከመሳሰሉት የመጡ ልጆችን ነው ያሰባሰበው። ከኢህአፓ የተራረፈውም ኃይል እንደዚህ ህብረ ብሔር ሆኖ ነው የጀመረው። የአንድ ብሔር ነኝ ሊል የሚችልበት ሁኔታ አልነበረም። ተፈጥሯዊ እሱ ነው የነበረው። ግን ህብረ ብሔራዊ ሆኖ ወደ አማራ ክልል ገባ። በቋንቋ አልተመሰረተም። ማለት የብሔር ጭቆናን ለመታገል ለማስወገድ አይደለም ይሰራ የነበረው። ሁለተኛው ጉዳይ የምትታገልበት ህብረተሰብ በቀጥታ ተመልሰን እንደተደራጀን የገባ ነው ወደ አማራ ህብረተሰብ ነው፣ ወደ አገው፣ ወደ አማራ ዋግ፣ ላስታ፣ በለሳ፣ አርማጮ እነዚህ አካባቢዎች ነው መንቀሳቀስ የጀመረው። እነዚህ የዋግና የህምራና የአማራ በአብዛኛው አማራው ህዝብ የሚገኝበት አካባቢ ነው መንቀሳቀስ የጀመረው። ስለዚህ በብሔር ጥያቄ ዙሪያ ልናነሳሳው አንችልም ነበር፣ የብሔር ጭቆና የሚደርስበት ህዝብ ስላልሆነ። በዚህ ላይ የወደፊቱ ራዕያችንም ወደ መሀል ሀገር መስፋት ነው። ስለዚህ ከተሞች በገባን ቁጥር በተለያየ ስራ ምክንያት የሚመጡ ወጣቶች፣ ብሔራዊ ውትድርናን ሸሽተው የሚመጡ ከየብሔሩ ወጣቶች ጆይን ያደርጉናል። ወታደሮችም በየጊዜው እንማርካለን። እነዚህ የደርግን ስርዓት ጠልተው ወደ እኛ የሚመጡ ወታደሮች አሉ። እነዚህም ከየብሔሩ የሚውጣጡ ናቸው። በዚህም በዛም ብለህ መልቲናሽናል ነው። መልቲናሽናልነቱ አሁን ኢህአዴግ ያለው አይነት ህብረ ብሔራዊነት አይደለም። ኢህአዴግ እዚህ ህወሓት አለ፣ እዚህ ኦህዴድ አለ፣ እዛ ብአዴን አለ፣ እዛ ደቡብ ህብረት አለ፣ የደቡብ ግንባር። ህዝብን እንደ ህዝብ ነው ኢህአዴግ አቅፎ የሚያታግለው። የኢህአዴግ ህብረ ብሔራዊነት ቢገር ኤንድ ላርጀር። የእኛ ኢንዲቪጁዋልስ ከየብሔሩ ናቸው ጆይን የሚያደርጉ። ያቺ ትንሽ ድርጅት ከየብሔሩ የተለያዩ ሰዎችን ያቀፈች በመሆኗ ነች ህብረ ብሔራዊ የምትሆነው። የህብረ ብሔራዊነት ፎርማቱም በጣም አነስ ያለ ነው የነበረው። እንደ አሁን ኢህአዴግ ሪል ህብረ ብሔራዊ ድርጅት የምትለው ኢህአዴግ ነው። የተለያዩ ብሔሮችን አቅፎ ነው የሚያታግለው ብለን ትወስድ ትችላለህ። እንግዲህ ከጉባኤው በኋላ ፎርማሊ ድርጅታቸው በኋላ የትግል ቦታ መምረጥ ነው አንዱ ስራቸው የነበረው። እዛ ውስጥ ደግሞ ከተሰማሁት እርሱ አንዱ ነበሩና እንዴት ነበር? እስቲ እንዴት የመረጣችሁ? ክራይቴሪያ ምንድን ነው? የተመረጡት አካባቢ ነው? እንግዲህ ትግራይ ላይ በ83 ህዳር እንደተደራጀን ያው ድርጅቱን መስርተናል። ቀጥሎ አላማውን ወደ ማስፈጸም ነበር የምናመራውና ሁለት ነገሮች እንወስናለን። አንደኛ የነበረን ወታደራዊ ኃይል ያው የነበረው 37 ሰው
እንደገና ትሬኒንግ እንዲወስድ ያኔ ህወሓት በጣም የተሻለ ወታደራዊ ቁመናና አቅም ላይ የደረሰበት ሁኔታ ነው የነበረው። ስለዚህ እኛ ደግሞ አንድ 6 ወር ያህል ከሰኔ እስከ ህዳር ባለው ጊዜ ከማንኛውም ወታደራዊ እንቅስቃሴ ቆመን ስፖርት ብቻ እንሰራለን ጠዋት። ከዛ አልፈን ትሬኒንግ አልወሰድንም። ሪፍሬሽ ማድረግ አለብን ብለን ከፊሎቻችን የሪፍሬሽንግ ወታደራዊ ኮርሶች ለመውሰድ አብዛኛው ማለት ነው ደግሞ 5 ሰዎች ተመርጠን የትግሉ የሚካሄድበትን ቦታ እንድናጠና ኃላፊነት ወሰድን። 3 ቦታዎችን ነው እንድናጠና የተነገረን ማለት የተሰጠን ተልእኮ። አንዱ በለሳ ነው መጀመሪያ የነበርንበት ያባያለን የነበርንበት። ሁለተኛው ዋግ እና ላስታን ነው። ሶስተኛው ደግሞ የራያ ቆቦ አካባቢ ይሄንን ነው እንድናጠና አሳይንመንት የወሰድ ነው። እነዚህን አሳይንመንቶች ወስደን አንዳንዱም ፊዚካሊ በመገኘት ለምሳሌ ዋግ ገባን። ሰቆጣ ድረስ መተን ወደ ደጋው ወጥተን ተንቀሳቅሰን በአካባቢ ያለውን የህዝብ ሁኔታ አጠናን። በለሳ ከዚህ በጣም ይርቃል። ስለዚህ 5 ሆነን ልንሄድ የምንችልበት እድል አልነበረም፣ ሪስክ ነበረው። ግን በለሳ የነበሩ ያፓያለን ከኛ ጋር ይታገሉ የነበሩ ካድሬዎችን አስመጥተን ከነሱ ጋር ውይይት አደረግን። በለሳ ስላለው ሁኔታም ያው ዋግና በለሳ ተዋሳኝ ስለሆኑ እዛ ላይ ሆነን አጠናን። ደግሞ ራያን ደግሞ እንደገና እንዳመሆኒ በዛ አካባቢ በትግራይ ተመልሰን በቦራ ሰለዋ ዴላ ምናምን በሚባሉ አካባቢዎች አድርገን ራያ መቻሬ ጨርጨር ምናምን አካባቢ ድረስ ጉጉዶ ድረስ ሄደን ራያን አጠናን። አንዳንዶቹ ደርግ ውስጥ ነበሩ ይዛት አካባቢዎች። አዎ ደርግ ውስጥ ነበሩ። ያው በሌሊት ምትሄድባቸው አሉ፣ ቀን ምትሄድባቸው ነጻ መሬቶች አሉ። አብዛኛው ነጻ መሬት ሆኖ ግን ሄደ ደርግ ግዛት ውስጥ ገብተህ ገበያዎቹ ጋር ተገኝተህ የሁለታችን መሬት የሚባሉ ደርግ አንዳንዴ መጥቶ የሚይዛቸው የኛም ኃይሎች የህወሓትም ኃይሎች የሚይዟቸው የሚነጣጠቋቸው ቦታዎች ድረስ ሄደን ነበር ያጠና ነው። የራያው ኦፕሽን ትንሽ አስቸጋሪ ሆኖ አገኘ ነው። ሜዳማ ነው። መሬቱ ለሽምቅ ውጊያ ብዙ አይመችም። በቀላሉ መኪና ምንም ሊያገኝህ ይችላል። የበለሳ ኦፕሽንም ህዝቡ አላገገመም ነበረ ተስፋ መቁረጡ። በለሳ ልንመለስ አንችልም አለ። ዋግ ግን በደርግ በጣም ብዙ በደል ደርሶበት የተመረረ ህዝብ ሆኖ አገኘ ነውና በደስታ ሊቀበለን የሚችል መሆኑን አረጋገጥን። ዋግ ላይ ልንጀምር እንችላለን የሚል ጥናት ነው ይዘን የቀረብ ነው። 5ታችን ይህን ጥናት ካቀረብን በኋላ አመራሩ ወዲያውኑ ወሰነ። ዋግ ነው ትጥቅ ትግል የምንጀምረው ብሎ ከዛ በኋላ የዋግ ህዝብ እንደገመት ነው በጣም በትልቅ ደስታ ነው የተቀበለን። ያው የመጀመሪያው የትግል መስካችን ዋግ ነው። በጣም ከባድ መስዋዕት እየከፈለ አሁን ድረስ አብሮን የታገለ ህዝብ ነው። ከትግሉ በኋላ በትግሉ ሂደትም ውስጥ አንዳንድ ጊዜ ድርድሮች ይደረጉ ነበረ ከህወሓትም ጋር ደርግ ብዙ ጊዜ ህወሓትን ይቀበልና ሄድን አልቀበል የሚል ነበር። ደርግ ምን ነበር ምክንያቱ? እንግዲህ ከደርግ ጋር ድርድር የተጀመረው 82 አካባቢ ነው። 81 ክረምት ላይ ነበር የተጀመረው። ያኔ ደርግ ከ80 በኋላ የ604ኛ ኮር ተደምስሶ 102ኛና ምናምን አየር ወለዶች ተደምስሰው በትግራይ ደቡባዊ ጫፍና በሰሜን ወሎ አካባቢ የታጠረበት ሁኔታ ተፈጥሮ ነበር እና ያ ወቅት እንግዲህ በኢህአዴግን የመሰረትንበት ወቅት ነው የነበረው። ህወሓት
ከዛ በፊት በጣም ምርጥ የሚባል የሚሊተሪ ሳይንስ የዶክትሪኖቹን አጥርቶ የጨረሰበት መለስ በጣም ትልቅ ስራዎች የሰራበት ሌሎች ጓዶችም በዛው ልክ ኮንትሪቢዩት ያደረጉበት ብሬክ ስሩ የሚያመጡ ሀሳቦች ላይ የደረስንበት ወቅት ነው የነበረው። ይሄ የጋራ ኢህአዴግም ሆኖ የተያዘበት ሁኔታ ነው የነበረው። እዚህ ደረጃ ላይ ሲደረስ ጦርነቱ አስከፊ መሆን ጀምሯል። እልቂቱ የሚዘገንን አይነት ሆኗል እና በኢህአዴግ በኩል እልቂት የሚቋረጥበት ሁኔታ ነገር ግን አላማችንን ለድርድር ሳናቀርብ አላማችንን በሚያሳካ መንገድ ነገር ግን ጦርነቱ ባጭር የሚያልቅበትን ከተቻለ በሰላም የሚፈታበትን መንገድ እንሻ የሚል ሀሳብ ይመጣል እና ሰላም እንደ አንድ ታክቲካል ስሎጋን በሰላም ጥያቄ ዙሪያ ደርግን አስገድደን ጦርነቱን ወደ ማቆም እናምራ። የሰላምን ጥያቄ አልቀበልም ካለ ህዝቡ ከደርግ እንዲነጠል እናደርጋለን። ስለዚህ በሰላም ጥያቄ ዙሪያ ነው ደርግን መግደል ያለብን የሚል ታክቲክ አመራሩ ይነድፋል። የመጀመሪያው ሀሳብ የነበረው ሰላምን በድርድር ማምጣት ነው። ሰላምን በድርድር ማምጣት ነው። ከደርግ ጋር የድርድር ጥሪ እናደርጋለን። ሰላም ሀሳብ የሚቀበል ከሆነ ጦርነቱን አቁመን በሰላም ችግሩን ለመፍታት ዝግጁ ነን የሚል ሀሳብ ተራመደ። ደርግ ደግሞ አንደኛ የኢትዮጵያ ህዝብ ጦርነት ስለሰለቸው በወታደራዊ መንገድ እየመታን ኃይሉን እየደመሰስና እያፈራረስን ስላስቸገር ነው ጊዜ መግዛት ፈልጓል። ስለዚህ የሰላምን ሀሳብ የድርድር ሀሳብ እቀበላለሁ ይላል። የድርድር ሀሳብ ቀረበለት። የመጀመሪያው ድርድር ሀሳብ ሲቀርብ እንደ ኢህአዴግ ሆነን ነው የምንቀርበ። ተቀብሏል። እንገናኛለን፣ ከህወሓት ጋር አብረን እንወያያለን፣ ለመደራደር ዝግጁ ነን ብሏል። ያኔ ደርግ ተገዶ ነው ይሄንን የተቀበለው። እንግዲህ ጊዜ ለመግዛት ሰራዊቱን ከመመታት ለማዳን ነው የተቀበለው። እኛ ደግሞ እንደ ኢህአዴግ ነው የምንቀርበው። እንደ ኢህአዴግ ስንቀርብ የፖለቲካ ትርፉ ለሁላችንም ነው። ስለዚህ ከህወሓት ጋር ብቻ አይደለም የምትወያየው፣ ከኢህዴንም ጭምር ነው የምትወያየው። ሁለታችንም ነው በጋራ የምናገኘ፣ ድርድሩ ከሁለታችን ጋር ነው እንለዋለን። እነዚህና ሌሎች መሰረታዊ ጥያቄዎች አብረው ቀርበው ነበር። ዴሞክራሲን መቀበል እንዳለበት፣ ፖለቲካ እስረኞች መፍታት እንዳለበት፣ የእኛንም ሰራዊት መቀበል እንዳለበት፣ ትንኮሳ ማቆም እንዳለበት እንደነዚህ አይነት መሰረታዊ ጥያቄዎች አብረው ቀርበውለት ነበር። መጀመሪያ ላይ ለድርድር እሺ ያለው ደርግ ኢህዴን ጋር አብረን ነው የምንደራደረው ሲባል አልቀበልም ይላል። አልቀበልም ሲል በኢህአዴግ ያው ህወሓትና እኛን ያን የነበር ነው። ያ ደግሞ ኢህዴንን ጨምሮ ማይደራደር ከሆነ አንቀበልም። ስለዚህ ሌሎችንም ነጥቦች አሻፈረኝ የሚልበት ሁኔታ ስላለ እንግዳው ዱላ አልጠገበም ማለት ነው ደርግ። ስለዚህ ሰላምን ከድርድር በትግል ወደ ማምጣት እንሂድ ብለን ሰላም በትግል የሚባል ኦፕሬሽን 603ኛ ኮር ከዚህ ከማይጨው ምናምን እስከ ወልዲያ ድረስ የነበረውን ሰራዊት በ81 82 ክረምት ወደ ማጥቃት እንሄዳለን። የኦፕሬሽኑ ስም ሰላም በትግል የተባለበት ምክንያት በድርድር እምቢ ያልከውን ሰላም በኃይላችን እናገኘዋለን፣ በትግላችን እናገኘዋለን የሚል መልእክት ይዞ የተቀረጸ ኦፕሬሽን የነበረው። በድርድር እምቢ ካለ በኋላ ደርግን በኃይል ጠራርገን አስወጣ ነው። ይሄ ነበር እንትን ያለው እና ከዛ በኋላ መጨረሻ ላይ ደርግ ሊወድቅ ሲል እንደገና ድርድሩ የባሰ ሁኔታ ላይ ከወደቀ በኋላ ድርድሩ እንዲጀምር ኢኒሼት ማድረግ ይጀምራል። እኛም ኢኒሼት እና መጨረሻውም ላይ እልቂቱን ማስቀረት ሁሌም ቢሆን ኢህአዴግ
ፍላጎት ነው የነበረው። ይሄ የሚያልቅ ወጣት ለምን በሰላም ችግሩን አንፈታው? እና በዛ ወቅት ለምሳሌ የሰላምን ሀሳብ ከተቀበለ ምንድነው የምናደርገው የሚል ሀሳብ ተነስቶ ሁሉ በአመራሩ ክሊር ነገር ተወስኖ ነበር። የጋራ መንግስት ይመሰረታል፣ የሽግግር መንግስት፣ ከፊል ኃይላችንን የሽግግር መንግስት ውስጥ እናስገባለን። የፖለቲካ ኃይላችን የፖለቲካ አመራራችንም ከፊሉ ከተማ ገብቶ አብሮ በጋራ ፕሮሰሱን ያደራጃል። ከፊሉ ኃይላችን ግን ለማንኛውም ውጭ ሊቆይ እንችላለን እናቆየው እንችላለን እስከ ማለት የደረስንበት ሁኔታ ነው የነበረው። አንፎርቹኔትሊ ደርግ አልቀበልም አለ። ስለዚህ ሰላምን ደርግን በማስወገድ ብቻ የማረጋገጥ ሀሳብ ይዘን የተንቀሳቀስ ነው። እስቲ እንደው ዛሬ ላይ ሆነን ያለፉትን ትግል ጊዜያት ስናስባቸው በእርሶ ህይወት ዘመን በጣም ወሳኝ ነበሩ የሚሏቸው ምዕራፎች የትኞቹ ናቸው? መራራዎቹም የታለፉባቸው መንገዶችን ማብረን ብናወራቸው። እንግዲህ ትግሉ ያው ሁሉም የራሱ ባህሪ የነበረው ትግል ነው። ለኔ መጀመሪያ ከባድ የነበረው ትግል ኢህአፓ ጋር ታግለን ትግራይ እስክንገባ ድረስ የነበረው ሁኔታ በጣም ፈታኝ ነው ብዬ የምወስደው የመጀመሪያው ነገር እሱ ነው። እንግዲህ አንድ ትልቅ ድርጅት ያመንከው ድርጅት ውስጥ ያለ ስጋት የለ፣ ድርጅቱ አለ። በድርጅቱ ውስጥ ካመንክ ድረስ እንግዲህ ኢህአፓን እንደ ትውልድ በጣም ነው ያመንነው። በጣም ሁለመናችን ኢህአፓ ነው። ተኝተህም ተነስተህም ፓርቲውን ነው የምታስበው። ለዚህ ፓርቲ ለመስዋዕት ለመክፈል ያለ ዝግጁነት ልክ የለውም። አት ሳም ፖይንት ይሄ ፓርቲ መፍረስ ይጀምራል። ምን ይዘን ነው የምንቆመው የሚል ጭንቀት ውስጥ ነው የምትገባው። ከምንም ነገር በላይ የሚቀጥለው ፌዝ ተጠናቆ ትግሉ ተሳክቶ ተደራጅተህ እስክታየው ድረስ ያለው አንሰርቴኒቲ በጣም ከባድ ነው። እኔ በጣም ትግሉ ውስጥ ሁሌም ፈታኝ አድርጌ ማየው ጊዜ በግሌም አንሰርቴን የሚሆንበት ጊዜ ነው። ያደግነው ሰርቴን ሆነን ነው የምንሰራው። እንለውጠዋለን ያልነውን ነገር እንለውጠዋለን፣ እንሰራዋለን ያልነውን ነገር እንሰራዋለን። ግን ሌሎች ጊዜዎች አሉ። የት እንደምትሄድ ምን እንደምትሰራ ምን ውጤት እንደሚመጣ እርግጠኛ ማትሆንባቸው ጊዜዎች። ለኛ አይነቱ ሰው አንሰርቴኒቲ ያለባቸው ጊዜዎች በጣም አስቸጋሪዎቹ ጊዜዎች እነሱ ናቸው የሚመስሉኝ። ልክ ኢህዴን ሲመሰረት ያ አንሰርቴኒቲ ተቀረፈ። አዲስ መንፈስ ነው። ከዛ በኋላ አዲስ ሰው ነው። ምንም ማትተማመንበት ነገር የለም። ኢህአፓ መፍረስ በጀመረበትና ኢህዴን በሚደራጅበት ጊዜ የነበረው አንሰርቴኒቲ ግን ሁላችንን በሽተኞች አድርጎን ነበር። ላይክ የጋስትራይትስ የዚህ አለ ከሳይኮሎጂካል ተያይዞ የሚመጡ የጨጓራ ህመም የመሳሰሉ ነገር ብዙ ሰው ይታመም ነበር። ትግራይ ገብተን መደራጀት ከጀመርን በኋላ ኤቭሪባዲ ሬዲ ሲሆን ሐኪም ሳያስፈልገው የዳነበት ሁኔታ ነው። ሰላም ጤና ይስጥልኝ የኢትዮ አዲስ ቴሌ ተከታታዮቻችን፣ ዛሬ በኢትዮጵያ የቅርብ ጊዜ ፖለቲካ ታሪክ ውስጥ ስማቸው በጉልህ ከሚነሳው የብዙ ክስተቶች ዋና አቀናባሪ ተደርገው ከሚቆጠሩትና በስልጣን ዘመናቸው ከፍተኛ ተጽዕኖ ፈጣሪ ከነበሩት ግለሰብ ጋር እናስተዋውቃቸዋለን። እርሳቸውም አቶ በረከት ስምዖን ናቸው። አቶ በረከት ስምዖን ማን ናቸው? ከጫካው ትግል እስከ ቤተ መንግሥት ዙፋን፣ ከውሳኔ ሰጪነት እስከ ወህኒ ቤት የዘለቀው ሕይወታቸው ምን ይመስላል? ይህን ታሪካዊ ጉዞ በዝርዝር እንዳስሰዋለን። አብራችሁን ቆዩ። ዛሬ በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ስማቸውን እንደ ንፋስ በየአቅጣጫው የሚነፍስ አንድ እንደ ድንጋይ የጠነከረ ተጽዕኖ የነበራቸውና እንደ እንቆቅልሽ የሚታዩት አቶ በረከት ስምዖን ወታደራዊውን መንግሥት ከስልጣን ያስወገደውን የትጥቅ ትግል ውስጥ በተለያዩ ቡድኖች ውስጥ ከተሳተፉ አንጋፋ ታጋዮች መካከል የሚጠቀሱ ናቸው። ከጎንደር አዘዞ እስከ አዲስ አበባ ቤተ መንግሥት፣ ከጫካው የትጥቅ ትግል እስከ ቃሊቱ የጨለማ ክፍል የዘለቀው የዚህ ሰው እውነተኛና ረጅም የሕይወት ጉዞ ስንመረምር ብዙ ድብቅ እውነታዎችን እናገኛለን። አቶ በረከት ስምዖን
ጎንደር ውስጥ ነዋሪ ከነበሩት ከኤርትራውያን ቤተሰቦቻቸው ጎንደር ውስጥ ተወልደው እንዳደጉ ይነገራል። ቤተሰቦቻቸው ያወጡላቸው ስም መብራቱ ሲሆን የአባታቸው ስም ደግሞ ገብረሕይወት እንደሆነ በቅርብ የሚያውቃቸው ሰዎች ምስክርነታቸውን ይሰጣሉ። በትምህርት ቤት ቆይታቸው ንቁና ጎበዝ ተማሪ የነበሩት አቶ በረከት ገና በለጋ ዕድሜያቸው የንባብ ፍላጎታቸውና የማሳመን ችሎታቸው ጎልቶ ይታይ ነበር። በ1960ዎቹ መጨረሻና በሰባዎቹ መጀመሪያ ለኢትዮጵያ ወጣቶች የውሳኔ ወቅት በነበረበት ጊዜ አቶ በረከት እንደ አብዛኛው የዚያ ትውልድ ወጣት የደርግን ወታደራዊ አገዛዝ ለመታገል ቆርጠው ተነሱ። መጀመሪያ ላይ የታላቅ ወንድማቸውን ፈለግ በመከተል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም ኢህአፓ አባል በመሆን ወደ ትግሉ ዓለም ተቀላቀሉ። አቶ በረከት ወደ ትግሉ ከገቡ በኋላ የስም ለውጥ ያደረጉ ሲሆን ስማቸው ለምን እንደለወጡ በውል ባይታወቅም የሌላ ታጋይ ስም እንደወሰዱ ግን ይነገራል። ይህም በረከት ስምዖን የሚባል የኢህአፓ ታጋይ እንደነበርና በትግሉ ወቅት ባልታወቀ ምክንያት ከትግሉ ሜዳ ድንገት በመሰወሩ በርካታ የኢህአፓ አባላት የተገደለ መስሏቸውም ነበር። ይህ ታጋይ ለማስታወስ ሲባል መብራቱ ገብረሕይወትን በረከት ስምዖን የሚለውን ሙሉ ስም እንደወሰደ ይነገራል። አቶ በረከት ስምዖን ወደ ትግል በገቡበት በዚያው ድርጅቱ ኢህአፓ በዋናነት ከደርግና ከሌሎች ተቀናቃኝ ድርጅቶች በገጠመው ጥቃት በተዳከመ ወቅት ውስጡ የተፈጠረውን መከፋፈል ተከትሎ ከሌሎች ጓዶቻቸው ጋር ድርጅቱን ጥለው ወጡ። ኢህአፓ የተለያዩት አቶ በረከት ከትግል ጠቅልለው ግን ፈጽሞ ሊወጡ አልቻሉም። ከጓዶቻቸው ጋር ብዙ ያልቆየውን የኢትዮጵያ ኮሚኒስት ፓርቲ ኢኮፓን አቋቁሞ የነበረ ሲሆን ቀጥለው አሁን የአማራ ክልል ገዢ ፓርቲ የሆነውን አዴፓ መነሻ የሆነውን የኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ ኢህዴንን ለመመስረት ከህወሓት ጋር ግንባር ፈጥረው ደርግን በጽኑ ታግለዋል። ከደርግ ውድቀት በኋላ የብሔር ድርጅቶች ጎልተው በመውጣታቸው ኢህዴን የአማራ ሕዝብ ውክልናን ለመውሰድ ተቀባይነት ለማግኘት ራሱን የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን የሚል ስያሜ ራሱን መልሶ አዋቅሮ ለረጅም ዓመታት የኢህአዴግ አባል ፓርቲ በመሆን ቆይቷል። አቶ በረከት በብአዴን ውስጥ ቁልፍ ሚና ከነበራቸው ሰዎች መካከል ቀዳሚው በመሆን ቆይተዋል። ኢህአዴግ ውስጥም የብአዴን ዋነኛ ሰው በመሆን አድራጊና ፈጣሪ እንደነበሩ ይነገራል። በትጥቅ ትግሉ ማብቂያ በኋላ በተለያዩ የፓርቲውና የመንግስት ከፍተኛ ኃላፊዎች ላይ ያገለገሉ ሲሆን ጎልተው መውጣት የጀመሩት ግን በ1993 የኢህአዴግ ዋነኛ አካል በነበረው ህወሓት ውስጥ የተከሰተውን ክፍፍል ተከትሎ በበላይነት የወቅቱ የድርጅቱ ሊቀመንበር አቶ መለስ ዜናዊን ደግፈው ከቆሙ በኋላ ነበር። በወቅቱ ቁልፉ በፓርቲውና በመንግስት ኃላፊነት ላይ ከፍተኛ ሚና የነበራቸው አንጋፋ የህወሓት አመራር አባላትን ይዘውት ከነበሩት ቦታ ገለል ሲደረጉ ክፍተቱን ለመሸፈን ወደፊት ከመጡትና የጠቅላይ ሚኒስትር መለስ ዜናዊ ቅርብ ሰው ለመሆን ከቻሉ ሰዎች መካከል አቶ በረከት ስምዖን ቀዳሚው ናቸው። አቶ በረከት ከጠቅላይ ሚኒስትሩ ቀጥለው በፓርቲውና በመንግስት ጉዳዮች ላይ በተለያዩ መድረኮች ላይ ወጥተው የሚናገሩ ሁለተኛ ሰው ለመሆን በቁ። ሐሳባቸውን አደራጅተው በመናገር የፓርቲውን የርዕዮተ ዓለም እንዲሁም የመንግስትን ፖሊሲዎች በመተንተን በኩልም ከሌሎች ባለስልጣናት ጎልተው የሚታዩ ሰው መሆናቸው ይነገርላቸዋል። ለፓርቲው ቅርበት ያላቸው ሰዎች እንደሚናገሩትም የኢህአዴግ ርዕዮተ ዓለም ልሳን በሆነችው አዲስ ራዕይ መጽሔት ላይ በብዕር ስም ከሚጽፉት ከአቶ መለስ ዜናዊ ቀጥለው ወቅታዊና ፖለቲካዊ ትንታኔዎችን ከሚያዘጋጁ ጥቂት ሰዎች መካከል አቶ በረከት ዋነኛውና አንዱ ናቸው። 1997 ዓ.ም በተካሄደው ለበርካታ ሰዎች የህይወት ማለፍና ሀገሪቱን ወደ ከባድ ቀውስ አድርሷት በነበረው ምርጫ ወቅት አቶ በረከት ዋነኛው የኢህአዴግ ፊት ነበሩ። በቅድመ ምርጫ ወቅትም በተካሄዱ ክርክሮች ላይ ከሌሎች የፓርቲ ተወካዮች በተለየ የኢህአዴግ ፖሊሶቹን ይዘው ሲከራከሩ እንደነበር ይታወሳል። ከዚያም በኋላ በተከሰቱ አወዛጋቢ ጉዳዮች ዙሪያ በሁሉም መድረኮች ላይ ለማለት በማያስደፍር መልኩ በረከት ከፊት ቀዳሚ ነበሩ። አቶ በረከት በ1997 ምርጫ ሰሜን ወሎ ቡግና ውስጥ ፓርቲያቸውን ወክለው የተወዳደሩ ሲሆን በቀዳሚው የምርጫ ውጤት በተቃዋሚ ተፎካካሪዎቻቸው መሸነፋቸው ተነግሮ ቢሆን ፓርቲያቸው ያቀረበውን ቅሬታ ተከትሎ በተደረገው የድጋሚ ምርጫ ወደ ምክር ቤት ለመግባት ችለዋል። ድርጅታቸውን ኢህአዴግንና እርሳቸውን ለሚተቹና ለሚቃወሙ ሰዎች ትዕግስት እንደሌላቸው የሚነገርላቸው አቶ በረከት በተለይ ጋዜጠኞች ቢሮአቸው ድረስ ጠርተው እንደሚያስጠነቅቁና ጠንከር ያሉ ቃላትን ይሰነዝሩ እንደነበር ችግሩ የደረሰባቸው በምሬት ሲነገሩ ይደመጣል። አንዳንዶች ደግሞ አቶ በረከት
በአገሪቱ የነጻ ፕሬስ እንቅስቃሴ እንዲዳከምና ለጋዜጠኞች መታሰርና ከሀገር መሰደድ ቁልፍ ሚና እንደነበራቸው በተለያዩ የመድረክ አጋጣሚዎች ስማቸውን ሲያነሱ ተስተውሏል። አቶ በረከት በስልጣን ዘመናቸው በርካታ የቁልፍ የመንግስት ኃላፊነቶችን አገልግለዋል። ከእነዚህም መካከል የማስታወቂያ ሚኒስትር፣ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር፣ የጠቅላይ ሚኒስትር የፖሊሲ ጥናትና ምርምር አማካሪ ሚኒስትር፣ በሚኒስትር ማዕረግ የፖሊሲ ጥናት ምርምር ማዕከል ምክትል ዋና ዳይሬክተር፣ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቦርድ ሰብሳቢ እንዲሁም የኢትዮጵያ ንግድ ባንክ የቦርድ ሊቀመንበር በመሆን አገልግለዋል። አቶ በረከት በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ በስፋት ይታዩበት ከነበረው የፖለቲካ መድረክ የራቁ ሲሆን በፖሊሲ አማካሪነትና በጥናትና ምርምር ማዕከል ውስጥ ተመድበው ቆይተዋል። በ2010 ዓ.ም መጀመሪያ ወራት ውስጥም ሳይታሰብ ድንገት ምክንያታቸው ባልተገለጹበት ሁኔታ የጠቅላይ ሚኒስትር ኃይለማርያም ደሳለኝ መልቀቂያ ማስገባታቸው ሲነገር ተመልሰው የመነጋገሪያ ርዕስ ለመሆን ችለውም ነበር። ነገር ግን ከጥቂት ጊዜ በኋላ ያቀረቡትን መልቀቂያ በማንሳት ወደ ስራ መመለሳቸውንም አሳውቀው ነበር። በሀገሪቱ በዓመታት የዘለቀውን ህዝባዊ ተቃውሞ ከፍተኛ ደረጃ በደረሰበት ጊዜ የጠቅላይ ሚኒስትሩን ስልጣን መልቀቅ ተከትሎ በፓርቲያቸው ኢህአዴግ ውስጥ በተካሄደው ለውጥ በእናት ድርጅታቸው ብአዴን ውስጥም ለውጥን አምጥቷል። ይህ ለውጥ ግን ለአቶ በረከት አዎንታዊ ነገር ይዞ የመጣ አልነበረም። በ2010 ዓ.ም ነሐሴ ወር ላይ ድርጅታቸው ማዕከላዊ ኮሚቴ አመራር በነበረው የጥረት ኮርፖሬት ላይ ፈጸሙት ባለው ጥፋት ከብአዴን ማዕከላዊ ኮሚቴ አባልነታቸው አግዳቸዋል። ብአዴንም በዚያው ዓመት መጀመሪያ ባካሄደው ጉባኤ በድጋሚ መልሶ በማዋቀር ለሁለተኛ ጊዜ የስም ለውጥ አድርጎ የአማራ ዲሞክራሲያዊ ፓርቲ አዴፓ የሚል ስያሜ ያዘ። አቶ በረከትም ከፓርቲው ከታገዱ በኋላ ራሳቸውን ያግልሉ አሊያም ይባረሩ በይፋ ሳይገለጽ በለውጡ ሂደት ከፓርቲው ወደ ጎን ተገፍተው ቆይተዋል። መጨረሻ ፈጸሙት በተባለው ጥፋት ጋር በተያያዘ አዲስ አበባ ውስጥ ከሚገኘው ቤታቸው ጥር 15 2011 ዓ.ም ተይዘው ከድርጅቱ አብራቸው ታግተው ከነበሩት አቶ ታደሰ ካሳ ጋር ወደ ባህር ዳር ተወስደዋል። የበረከት ስምዖን የውድቀት ጉዞ ለብዙዎች አስገራሚ ነበር። በአንድ ወቅት የክልሉ የሀገሪቱ ቁንጮ የነበሩ ሰው ዛሬ በክልሉ ፖሊስ ታጅበው ፍርድ ቤት ሲቆሙ ማየት የፖለቲካን ተለዋዋጭነት የሚያሳይ ትልቅ ትምህርት ነው። በቀረበባቸው የሙስና ክስ ላይ ተመስርቶ ፍርድ ቤቱ የእስራት ቅጣት ሲበይንባቸው በረከት ግን ክሱ ፖለቲካዊ እንደሆነና እርሳቸውን ለማጥቃት የተወጠነ እንደሆነ በጽኑ ይከራከሩ ነበር። በእስር ቤት ቆይታቸው ወቅት የጤናቸው መታወክና የቀዶ ጥገና ማድረጋቸው የታሪካቸው ሌላ አሳዛኝ ገጽታ ነበር። ዛሬ በረከት ስምዖን ከስር ተፈተዋል። በግል ሕይወታቸው ላይ ይገኛሉ። የአንድ ወቅት ዝነኛውና ተጽዕኖ ፈጣሪ ፖለቲከኛ አሁን ላይ በዝምታ ተውጠዋል። ነገር ግን በኢትዮጵያ የፖለቲካ ውይይቶች ውስጥ ስማቸው ዛሬ ድረስ በክፉም በደጉም ይነሳል። ለደጋፊዎቻቸው በረከት ማለት ዓላማው የቆመ የድርጅቱን ርዕዮተ ዓለም ጠብቆ ያቆየና ለሀገር ግንባታ የደከመ ታጋይ ነው። ለተቃዋሚዎች ደግሞ በረከት ማለት የጭቆናው መሐንዲስ፣ የሚዲያ ነፃነትን ያፈንና ለሀገሪቱ ሰላም መጥፋት ተጠያቂ የሆኑ ግለሰብ ናቸው። አቶ በረከት ስምዖን ማን ናቸው ለሚለው ጥያቄ መልሱ እንደያመለካከታችን ይለያያል። ነገር ግን አንድ ሀቅ አለ። በረከት ስምዖን የኢትዮጵያን የ30 ዓመታት ጉዞ በራሳቸው ቀለም የቀቡ በታሪክ መዝገብ ውስጥ የማይፋቅ ስም ያላቸው ሕይወታቸውን ለብዙ ትውልድ መነጋገሪያ ሆኖ የሚቀጥል ግለሰብ ነበሩ። የኢትዮ አዲስ ዴይሊ ተከታታዮቻችን ይህ ፕሮግራም ስታዳምጡ ስለ በረከት ስምዖን ምን ተሰማችሁ? እስቲ ኮሜንት መስጫው ላይ ልታጋሩን በትህትና እንጠይቃለን። በታሪክ ፊት ማንም አያመልጥም። ታሪክ ደግሞ ሁሉንም በየፈርጁ ያስቀምጣል።